ነው ችግር አለ እንዴ? እዚህ ጃኬት ውስጥ አንድ ፍላሽ ነበር። የት ነው ያለችው? የምን ፍላሽ ስለምን እንደምታወራን ያላቀም። ስሚኛለሽ? እዚህ ፍላሽ ውስጥ እኔን በሰከንድ የሚያጠፋ ፋይል አለ። ፍላሹን የት ነው ያደረግሽው? የት ነው ያደረግሽው? ንገሪኝ። ፍላሹን ከኔ ሰርቀሽ ለማን የሰጠሽው? ፍላሹን የሰጠሽው ሰው ደውሎ አንተ በሰከንድ የሚያጠፋ መረጃ በእጄ ገብቷል እያለኝ ነው። ለማን የሰጠሽው? እውነት እኔ ስለምትላቸውም ሰዎች ይሁን ፍላሹን ሲጀመር እኔ ክፍል እንዳስቀመጥከው ራሱ እኮ ነው ያላቅም። እሺ ከአንቺ ውጭ አንቺ ክፍል ውስጥ ገብቶ ይሄንን ፍላሽ ማን ሊወስድ ይችላል? አላውቅም፣ ግን ብሌን ሁሌ ክፍልሽን ላጽዳልሽ በሚል ሰበብ ክፍሌ እንደተመላለሰች ነው። ምናልባት እንደውም እሷ ትሆናለች። ብሌን 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 ብሌን! አቤት ጋሽ። እዚህ ውስጥ የነበረውን ፍላሽ ወስደሽ የት ደረሽ? ለማን ሰጠሽ? ኧረ እኔ አላየሁም ጋሽ። ከዚህ በኋላ አላየሁም ብትይ እዚሁ አልቄ ነው እንግዲህ። ወይ ፍላሽ ወስደሽዋል ወይ ደግሞ ሌላ ሰው ወስደሽ ሰጠሽዋል። አትዋሽ ዳግም። ምንድን ነው እሱ ያዝከው? እንዴት እንደዚህ ታደርጋለህ? እንዳሰብሽው እኮ አይደለም። ፍላሹን ያገኘህበት አስቀምጥና ይሄን ቤት ለቀውጣ። አልችልም ብለኝ። ይሄ ፍላሽ በጣም ያስፈልገኛል። መልሽልኝ እንጂ። እውነት ጋሽ ነው ያልወሰድኩም። ከዚህ በኋላ ብትዋሺ እዚሁ አልቄ ነው እንግዲህ። ንቀት መሆኑን ማትመልሽልኝ? ለአንዴና ለመጨረሻ ጊዜ የምጠይቅሽ ፍላሹን ወስደሽዋል ወይ ማን እንደወሰደ ታውቂያለሽ? አላውቅም። ገባኝ። ግን ምን አይነት ጅል ነኝ! ሰራተኛ ነኝ ብለሽ ስትገቢ መጠርጠር ነበረብኝ። ለካ አንቺ የገባሽው ለበቀል ነው። የምን በቀል ነው? ምን አደረከኝና ነው የምበቀልክ? ኧረ እባክሽ እኔን እንደማታስታውሽ ለማስመሰላት ነው። ይሄን ፊልም ደግሞ በደንብ ታውቂዋለሽ። የእውነት አላስታወስኩም። ቆይ ማነህ? ከአንቺ ጋር የምጃጃልበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? ፍላሹን የት ነው ያደረግሽው? እባክሽ ብለኝ። ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ፍላሹን የት ነው ያደረግሽው? አላውቅም። እስከ ሚስጥርሽ መልካም መንገድ። በቃ ተዋት ማለት ፍላሹ የት እንዳለ ታውቃለህ ማለት ነው? አንተ ነው የወሰድከው? ግን ስለዚህ ነገር ከእኔና ካንተ ውጭ አንድ ሰው ቢሰማ በእናቴ ህይወት ላይ እንደፈረድክ ቁጠር። መልስልኝ እንጂ ከኔ የሰረከውን ፍላሽ ለማን የሰጠው? ስለምን እንደምታወራ እኔ አልገባኝም። ቅድም ቢሮ መተህ ምንድን ነው ያልከው? እናቴን የት ነው ያደረካት ነበር ያልከኝ? አታስብ፣ እናቴ የትም ብትሆን ያለችበት ሄጄ አንቄ እገላታለሁ። እባክህን ባይሉ እንደዛ አትበል። ይሄን እንዳላደርግ ከፈለክ የወሰድከውን ፍላሽ ለማን ሰጠህ ንገረኝ። እኔ አልወሰድኩም። በቃ ይሄ ነው የመጨረሻ መልስ? አዎ እኔ አልወሰድኩም።
እንደዛ ነው። እንደዛማ ከሆነ እናትን አፈላልጌ ያገኛታለሁ። በራሴ እጅ ሲጥ አድርጌ እገላታለሁ። እባክህን በይሉ እናቴን ተዋት። እኔ ነኝ ፍላሹን የወሰድኩት። ምን ምንድን ነው ያልሽው? ፍላሹን የወሰድሽው አንቺ ነሽ? አሁን እኔ ነኝ የወሰድኩት። ፍላሹ የት ነው ያለው? ለማን ነው ወስደሽ የሰጠሽው? አላውቃቸውም፣ ግን አሳዳጊ እናትሽን እንዳንገላት ከፈለግሽ በኃይሉ ኪስ ውስጥ ያለውን ፍላሽ ስጪኝ ብለውኝ ነው። የአንቺ የማትረባ እናት እንዳትሞት ሲባል የኔ ህይወት መበላሸት አለበት? ሰሚያለሽ? እኔን እስከ መጨረሻ የሚያጠፋ ፍላሹ ላይ ፋይል አለ። እሱን ፋይል ማንም ሰው ኮፒ ሲያደርገው ከሰጠሻቸው ሰዎች አሁኑ ናቸው። ይሄንን አሁኑ ማታደርጊ ከሆነ አሳዳጊ እናቴ የምትያትን ሴትዮ የገባችበት ገብቼ አንቄ እገላታለሁ። እንዴት ዋላችሁ? ሰላም ዋላችሁ? ምን ነው ሰላም አይደላችሁም እንዴ? እቺ ብሌን ተብዬው ሀገር እናታ በኃይሉን አደጋ ላይ የሚጥል ፍላሽ ሰርቃ ለኃይሉ ጠላቶች ሰጠች። ምን? እንዴት እንደዚህ ታደርጊያለሽ አንቺ? አየህ አይደል? እኔ ምንም አላውቅም እያልኩ ነበር በጥፌ መታኝ። ልታምነኝ ይገባ ነበር። እሺ እንዴ እቺ ደግሞ ፈልፈላ በኃይሉ ልጄን እንዲህ የማድረግ መብት የለህም። እሺ እባክሽ፣ እሷ እኮ ትክክለኛ ልጅ አይደለች። ምን ትክክለኛ ልጅ አይደለችም ማለት ምን ማለት ነው? እሱን ራሷን ጠይቂያት። ሰምኛለሽ? እስከ ማታ ድረስ ፍላሹን አምጥተሽ ትሰጥኛለሽ። እስከ ማታ ፍላሹን ፈልገሽ ካልሰጠሽ በአይኔ ሙት ያቺ አሳዳጊ ነች የምትያት እናት ሄጄ ሲጣርግ ይገርምሽ። ምን እያለ ነው? በኃይሉ ምን እያለ ነው? መልሽልኝ እንጂ እያናገርኩሽ ነው። እባካችሁ አንዴ ትወጡልን፣ ከቃል ጋር የምናወራው ጉዳይ አለን። በኃይሉ ምን እያለ ነው? አንቺ ትክክለኛ ልጅ አይደለሽም። በኃይሉ በጣም ስለተናደደ እና ደግሞ ስለተናገርኩት እኮ ነው እንደዛ ያለው። ስለተናደደ ብቻ አይደለም ይሄን የሚለው። አረብ ሀገር ከመሄዴ በፊት የልጄ ስም ብሌን ነበር። አሁን እንዴት ቃል ሊሆን ቻለ? ቆይ እስከ ዛሬ እየተጫወትሽብኝ ነበር። ስሜ ከብሌን እንዴት ወደ ቃል እንደተቀየረ ምንም አላውቅም። እኔ ላይ እንደዚህ ከመጮህ ቆይ በኃይሉን ብጠይቀው አይሻልም? ሄሎ በኃይሉ፣ እኔ የምልህ ይህ ልጄ ስም ብሌን አልነበር እንዴ? መቼ ነው ቃል የሆነው? አንቺ ወደ አረብ ሀገር ስትሄጂ ልጅሽን እንድከባከብልሽና እንዳሳድግልሽ ቃል አስገብተሽኛል ነበር። ለዛ ነው ለኔ ደግሞ የቃል ኪዳን ልጅ ስለሆነች ስሟን ቃል ኪዳን አልኳት። በልሽ፣ ስትመጣ እንነጋገራለን ሁሉንም። ቻውሽ። ቆይ አንቺ ምን አይነት እናት ነሽ? ወልደሽ ሜዳ ላይ ጥለሽኝ ሄድሽ እና ደግሞ አረብ ሀገር 10 ዓመት ሙሉ ስትዝናኝ ቆይተሽ መጣሽ። እሱን ይሁን ብዬ ተቀበልኩ። አሁን ደግሞ ጭራሽ ልጅ አይደለሽም ብለሽ ልክጭኝ ነው። እኔ እንደዛ ማለት እኮ ፈልጌ አይደለም። እንደውም አሁኑኑ ቤቱን ትቼልሽ እወጣለሁ። እሺ? ከዚህ በኋላ እናት አይደለሽም። እኔ በወልድሽ አይደለሁም። እሺ? በኃይሉ እኮ
ልጅሽ አይደለችም ስለኝ ግራ ተጋብቼ ነው። ይቅርታ አድርጊልኝ። ቆይ ግን አንቺ የምር እናቴ ነሽ? በኃይሉ ቅድም እንደዛ ሲገፈትረኝ እኮ ምንም አላልሽውም፣ ዝም ነው ያልሽው። ብሌን ክፍሌ ገብታ የበኃይሉን ፍላሽ ሰርቃ እኔም በጥፊ ያስመታችኝ። እንደዛም ሆኖ ግን አንቺ ምንም አልተናገርሽም። ቆይ ግን አንቺ መቼ ነው ለአንድ ቀን እንኳን ከልጅሽ ጎን የምትቆሚው? ይቅርታ ቃልዬ፣ ካሁን በኋላ እንኳን ሊመቱሽ አይደለም ቀና ብለው እንዲያዩሽ አልፈቅድላቸውም። አንቺ የምትፈልጊያትን አይነት እናት ሆነልሻለሁ ከዚህ በኋላ። እሺ ልጄ፣ ቃል ገባልሻለሁ። የእውነት ከዚህ በኋላ እኔ እንደምፈልጋት አይነት እናት ትሆኝልኛለሽ? አዎ። እንደዛ ከሆነ ክፍሌ ውስጥ ገብታ የበኃይሉን ፍላሽ ሰርቃ እኔም በጥፊ ያስመታችኝን እችን ገረድ ከዚህ ቤት እንድታባሪያ ትፈልጋለሁ። ተይ ልጄ፣ እንደዛማ ማድረግ አልችልም። ካሁን በኋላ የመጨረሻ ማስጠንቀቂያ ሰጣታለሁ። የእውነቴን ነው፣ ቃል ገባልሻለሁ። በጣም ይገርማል። ከኔ ከአንድ ልጅሽ አንድ ተራ ሰራተኛ በለጠችብሽ ማለት ነው? እንደዛ አይደለም ልጄ፣ ስሚኝ እባክሽ፣ ተረጅኝ። ይኸውልሽ የምር የምትወጂኝ ከሆነ እስኪ ለዛሬ እንኳን ከኔ ጎን ቁሚ። እስከ ነገ ጠዋት ድረስ ብሌን እናባሪያት። እስከ ነገ ጠዋት ድረስ እቺ ብሌን ተብዬዋ ይሄን ቤት ለቃ ካልሄደች እኔ ራሴ ቤት እሄድልሻለሁ። እሺ ሄሎ አለቃ። በጣም ትልቅ ችግር ተፈጥሯል። በአስቸኳይ ቢሮ ነው። እሺ ስሚ እንጂ የምር አንቺ ነሽ ቃል ክፍል ገብተሽ የበኃይሉን ፍላሽ የሰረቅሽው? አዎ እኔ ነኝ የሰረኩት። በኃይሉ ዳግምና ቃል ላይ ሲጮባቸው ልጄን ሲገፈታትራት እያየሽ እንዴት አስችሎሽ ዝም አልሽ? የእውነት እኔ ጥሩ ሰው ነበር የምትመስኝ። ልክ እንደ ልጄ ነበር የምወድሽ። እትዬ እንደዛ እኮ አይደለም፣ አንቺ እንደምታስበው አይደለም። እሺ እኔ እንደማስበው ካልሆነ ምንድን ነው የተፈጠረው? በጣም ይቅርታ እትዬ፣ አሁን ግን ምንም ነገር ልነግርሽ አልችልም። ምኑ? ለምን እንደሆነ አላውቅም። ሌባ መሆንሽን እንኳን እያወቅኩ በጣም ነው የምወድሽ። እኔም በጣም ነው የምወድሽ እትዬ። አንቺን ባየሁ ቁጥር ወላጅ እናቴን አስታውሳለሁ። አንቺ ለእኔ ከእናትም በላይ ነሽ። አንቺ ለእኔ የቤት ሰራተኛ ብቻ አይደለሽ፣ ልክ እንደ ልጄ አድርጌ ነው የምወድሽ። ግን ምንም ያህል እንኳን በወድሽ በትክክለኛ ልጄ ከቃል በላይ አልወድሽም። ቃልን አስከፍተሻታል። ከዚህ በኋላ እዚህ ቤት እንድትኖሪ ቃል አትፈልግም። በጣም ይቅርታ፣ ከስራ እያባረርኩሽ ነው። እሺ እሄዳለሁ። ከዚህ በኋላ መቼም ቢሆን ምንም ነገር ቢፈጠር ተመልሼ አልመጣም። እሺ ልብስሽን ሰብስቢና ደሞዝሽን አስቤ እሰጥሻለሁ። አያስፈልግም፣ ደሞዜን አስቀድመሽ ሰጥተሽኛል። ግን እባክሽን እትዬ በኃይሉ ፍላሹን ዛሬ ካላመጣሽ አሳዳጊ እናትሽን እገላታለሁ ብሎኛል። ስለዚህ እባክሽን እናቴን እንዳይገልብኝ አድርጊ። በኃይሉ በጣም ጥሩ ሰው ነው። ተናዶ ስለነበረ ነው ያን ያለሽ። አታስቢ እሺ። እንዴ እኔ ጭራሽ ስለምን እንደምታወራ እኮ አላውቅም። ፍላሹን ከቤት ውስጥ ለማን ነው? እቺ ደግሞ ፈልፈል። እሺ በኃይሉ ላደረግከው ነገር መቼም ይቅር አልልህም። ይቅር በይኝ ብለህ እንድትለምነኝ ካላደረግኩ ደግሞ እኔ ቃል አይደለም።
ብሌን ቆይ ወዴት እየሄድሽ ነው? ወደ አሳዳጊ እናቴ። ቆይ ለምን? ቅድም በተፈጠረው ሰላም አባራሽ ነው? አይደለም፣ ሌላ ጥፋት አጥፍቼ ነው። አትዋሺ ብሌን። ለምንድን ነው እንደዛ ያደረግሽው? ግድ እንደዛ መሆን ስለነበረበት ነው። ፍላሹን እኔ እንደሰራኩት እያወቅሽ ለምንድን ነው ያልተናገርሽው? እንዴ ቆይ መልሽልኝ እንጂ። ለምንድን ነው ለእኔ ስትይ ያልሰረቅሽውን ፍላሽ ሰርቄያለሁ ብለሽ በጥፊ የተመታሽው? ቆይ ለምንድን ነው እኔ ባጠፋሁት ጥፋት ከስራ እስክትባረሪ ድረስ ዝም ያልሽው? ለአንተ ብዬ አይደለም ይሄን ያደረኩት። ታዲያ ለማን ነው? ምናልባት ይህ ፍላሽ ከእናት ጋር ያገናኛል ብዬ ስላሰብኩኝ። ቢሆንም ግን በጥፊ እስክትመቺ ድረስ ስማ ማለት አልነበረብሽ። ምን አለበት የኔም እናት በህይወት ኖራ በእሷ አንድ ጊዜ ብቻ ለመጠቀም አይደለም በጥፊ መመታት እንደፈለጋቸው ባረጉኝ። አይዞሽ በቃ እሺ። አለቃ ቆይ ምን ተፈጥሮ ነው እንደዚህ ተገደራይ? እኔን በደቂቃ ውስጥ ሊያጠፋኝ የሚችል ፋይል ያዘ ፍላሽ ጠፍቶኛል። ምን? ቆይ እንዴት? ማን የወሰደው? አላውቅም። የወሰደው ሰውዬ ግን ፍላሹ ላይ ባለው ፋይል አስፈራርቶ የኔን ዝና፣ ሀብት፣ ሁሉ ነገር የመውሰድ ይፈልጋል። ቆይ ግን እንዴት ፍላሽን ቤት ድረስ ገብተው ሊወስዱ ቻሉ? ያቺ ብሌን ናት ከኔ ሰርቃ የሰጠችው። ምን? አረ ብሌን ስለዚህ ነገር አታውቅም ማለት? እሷ አለመውሰዷን በምን አወቅ? ፍላሹ ከመጥፋቱ ጀርባ ያንተ እጅ አለበት እንዴ? አረ አለቃ እኔ እንዴት እንደዚህ አይነት ነገር አድርጋለሁ? ስማ፣ ፍላሹ ላይ እኔ የሰራሁት ወንጀል ብቻ ሳይሆን አንተም የሰራቸው ብዙ ወንጀሎች አሉ። እሱ ብቻ ሳይሆን ትላልቅ ስልጣን ላይ ያሉ ሰዎችን የማስፈራራበት ትልቅ ፋይል ነው። ቆይ እንዴት እኔ እስከዛሬ የሰራሁት ወንጀል ማስረጃ ሊኖር ይችላል? እሱን ተወና ብሌን እስከ ማታ ፍላሹ እንድታመጣ ነግራታለሁ። ካላመጣች ግን አሳዳጊ እናቷ እንደምገላት ነግራታለሁ። አሳዳጊ እናቷ ይሄን ሰምታ እንዳጠፋ ሁለት ሰዎች በሯ ላይ አስቀምጥ። እሺ። አንተ ደግሞ ፍላሹን ወስደው እኔ ጋር ደውሎ ያስፈራሩበትን ስልክ ቁጥር እልክልሃለሁ። ሲም ካርዱ በማን ስም እንደወጣ አጣርተህ የሲም ካርዱን ባለቤት አንጠልጥል አምጣልኝ። እሺ አለቃ። ይኸውልሽ ለባይሉ ደውለሽ ፍላሹን እንዳገኘሽ ነገርሽ መልሽላት። አይ አይሆንም፣ እናትን ለማግኘት ይረዳል። አዎ ግን ይህን ፍላሽ ለባይሉ ካልሰጠሽው እናትሽን ይገላታል። እትዬ በኃይሉ በጣም ስለተናደደ ነው እናትሽን እገላታለሁ ያለው እንጂ በኃይሉ በጣም ጥሩ ሰው ነው ብላኛለች። በኃይሉ እናቴ ምንም አያደርጋትም፣ አታስብ። እዚህ ምድር ላይ የባይሉን ያህል ጨካኝ ሰው የለም። የብዙ ሰዎችን ህይወት አበላሽቷል። የብዙ ሰዎችን ነፍስ አጥፍቷል። እኔና እናቴንም ራሱ የሌላየን እኮ እሱ ነው። ምን? በኃይሉ ነው እናትን የነጠቀ? አዎ ይህን ፍላሽ ካልሰጠሽው አሳዳጊ እናትሽን ነው የሚገለው። ግን አንተስ? የሰው እናት እየሞተች የራሴን እናት ላገኝ የሚል ራስ ወዳድ አይደለሁ። ታስቢ፣ እናቴን በሌላ መንገድ ፈልጋታለሁ። አሁን ግን ወደ ክፍልሽ ግቢና ሰላም ስትመጣ ፍላሹን አንቺ እንዳልሰረቅሽ ነግረን ይቅርታ ጠይቃታለን። እሺ። ሄሎ፣ ስማ፣ ለአንተ በጣም ጥሩ ዜና ይዣለሁ። በኃይሉን ከገደልከው ነው እናትን ማገናኛ ያልኩትን ሀሳቤ ትችዋል። አንተ ጋር ያለውን ፍላሽ አሁኑኑ በምልክት ላደርሰው ይዛልኛልና እናትን አገናኛለሁ። አልችልም። ፍላሹን ለአንተ ከሰጠው የብሌንን አሳዳጊነት በኃይሉ ይገላታል። በጣም ጥሩ። ፍላሹን ደግሞ ለበኃይሉ ከሰጠው እኔ አንተ እናት እገላታለሁ ማለት ነው። የራስህ እናት ከማትረፍና የሰው እንጀራ እናት ከማትረፍ የትኛው እንደሚሻል አንተ ታውቃለህ። ብሌን እናቷ እንድታተርፈ ብዬ ፍላሹን ሰጥቻታለሁ። ምን? አሁኑ ተቀበላት፣ አለበለዚያ የእናት ቤት አካባቢ ነው ያለሁት። እናቴን ገድዬ ቆንጆ ፎቶ ልክልሃለሁ። ይኸውልህ ማን እንደሆንክ አውቄያለሁ። እናቴን አንድ ነገር ብታረጋት ፍላሹ ላይ ያለውን ነገር በሙሉ ኮፒ አድርጌዋለሁ። እዛ ላይ አንተ ብዙ ወንጀሎችን ስትሰራ የሚያሳይ ማስረጃ አለ። እሱን ነው ለፖሊስ የምሰጠው።
በጣም ጥሩ። አሁን የተናገርከውን ነገር በሙሉ መቼም ቢሆን እንዳትረሳ። ፍላሹ በኃይሎች ከገባ ባደረግከው ነገር እድሜ ልክህን እንዲሰጡት ነው ማለት ነው። ሄሎ ሄሎ፣ ፍላሹን አግኝቼዋለሁ። ምን? ፍላሹን አግኘሽው? አዎ አግኝቼዋለሁ። ቢሮ ላምጣልህ? አይ እኔ ራሴ እመጣለሁ። እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። እሺ። ድጋሚ ፍላሹ ቢጠፋ እንደ ቅድሙ ዝም እምልሽ እንዳይመስልሽ።